ሰላም እንዴት ናችሁ? ሰዓሊ ፍሬም ነኝ። የዚህ ስዕል ስም ምስለ ፍቁር ወልዳ ይሰኛል። ድንግል ማርያም ከልጇ ጋር ማለት ነው። ትርጉሙም አካፍላችኋለሁ። ትርጉም ከማካፈል በፊት ግን አንድ ነገር ልበላችሁ። ተብኔሉ ላይ አይታችሁ ከሆነ የሚያለቅስ ስቲከር አለ አይደል? ለምን የሆነ ያስገባሁት ልንገራችሁ። እኛ ኦርቶዶክሳውያን ቅዱሳን ስዕላትን እንወዳለን፣ መናፍቃን አትንኩብን እያል እንከራከራለን፣ ብዙ እንጮኻለን አይደል? አዎ እንጮኻለን። ግን በአላዋቂነታችን ላይ ለምን አንጮህበትም እንዴ? እኛ ኦርቶዶክሳውያን ስለ ቅዱሳን ስዕላት ስለ ትውፊታችን የምናውቀው ነገር አለ። ይህ ስዕል አሁን ለምሳሌ ትርጉሙ ምን እንደሆነ እናውቀዋለን እንዴ? እየተጠቀምንበት እንዴት አናውቀው? ካለማወቃችን የተነሳ እኮ የምዕራባውያን ለዛም በምንፍቅና ሐሳብ እየተነዱ ምንፍቅና ሐሳባቸውን ለመግለጽ ለማንጸባረቅ የሳላቸውን ስዕላትን እኮ በስፋት እየተጠቀምን እንገኛለን። ለዛውም የኛ የሆኑ ስዕላትን እየቀሩ እየሄደ ነው። ትውፊታችንን እየተውነው ነው። እኛ ኦርቶዶክሳውያን የያሬዳዊ ዘመን የመጠበቅ ኃላፊነት ግዴታ እንዳለብን እናውቃለን። ልክ እንደዚህ ደግሞ የኛ የራሳችን የሆነ የቅዱሳን ስዕላት አሳሳል ትውፊት አለና ያንን የመጠበቅ አደራ ኃላፊነት አለብን። ባንጠብቅ ደግሞ ያው በረከቱን አናገኘው ማለት ነው። ስለዚህ ቅዱሳን ስዕላት የቅዱሳን መታሰቢያ እንደመሆናቸው ትርጉም አላቸውና መጽሐፍ ቅዱሳዊ የሆነ መልእክት አላቸውና ያንን ነገር ማወቅ አለብን። ራሳችን ብቻ ሳይሆን ማወቅ ያለብን ደግሞ ሌሎች ሰዎች እናካፍል። ቤተሰቦቻችን ይህን ቪዲዮ እናሳያቸው። ስለ ምስለ ፍቁር ወልዳ ብቻ ሳይሆን ሌሎች ስዕላችን እግዚአብሔር ቢፈቅድልኝ ይዤላችሁ የሚመጣ የሆነ ትርጉማቸውን ማለት ነው። ስለዚህ እናካፍል። ልጆቻችሁን ይህን ቪዲዮ አስመልክታቸው፣ አሳያቸው፣ እንዲማሩበት ዘንድ አድርጉ። ቤተሰቦቻቸው ልክ እንደዚሁ ቪዲዮ ደግሞ በተቻለ መጠን ቫይራል እንዲወጣ ላይክና ሼር እያደረጋችሁ ኮመንትም ጻፉ። እንዴ ቃል እግዚአብሔር ለሚያካፍል ሰው እኮ ቃል ሕይወትን ያሰማልን ይባላል። ስለዚህ እንደዛ ማለት ትችላላችሁ፣ ሀሳብ ሌላ እንኳን ከሌላችሁ ማለት ነው። ምክንያቱም ኮመንት ቫይራል ስለሚያወጣ። ሰብስክራይብ ደግሞ ማድረጋችሁ እንዳትረሱ፣ ጠቃሚ መልእክቶችን በዚህ ቻናል ስለምታገኙበት ማለት ነው። ወደ ትርጉም እንሄድ። ድንግል ማርያም ስትሳል ሁል ጊዜ በየትኛውም አይነት ስዕል በእኛ ትውፊት መሰረት እንዴት ነው የምትሳለው? ሁል ጊዜ ቀይ ቀሚስ ለብሳ ሰማያዊ ደግሞ መጎናጸፊያ አድርጋ ነው የምትሳለው። እንደዛ ተደርጎ ነው የሚሳለው። ለምን ቢባል ትርጉም አለው። ሰማያዊ መጎናጸፊያ የመሆኑ ምክንያት ድንግል ማርያም ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባት ዳግማዊት ሰማይ መሆኗን የሚገልጽ ነው። ስለዚህ ዳግማዊት ሰማይ ናት ለማለት ሰማያዊ ልብስ እንደለበሰች ሆና ትሳላለች። እንዲሁም ደግሞ በብሉይ ኪዳን የነበረ ታቦት ሰማያዊ ልብስ ይለብስ ነበረ። ታቦት ማለት ማደሪያ ነው። የምን ማደሪያ? የቃል ማደሪያ፣ የአስርቱ ቃላት ማደሪያ ማለት ነው። ድንግል ማርያም ደግሞ የአዲስ ኪዳን ታቦት ናት። ለምን ቢባል የአማናዊ ቃል የክርስቶስ ማደሪያ ስለሆነች። ስለዚህ በብሉይ ኪዳን የነበረው ታቦት ሰማያዊ ልብስ ይለብስ እንደነበረ ሁሉ የአዲስ ኪዳን ታቦት ድንግል ማርያም ደግሞ ሰማያዊ መጎናጸፊያ እንደለበሰች ሆና ትሳላለች። ምን ለማለት ነው? የአዲስ ኪዳን ታቦት የክርስቶስ የአማናዊ ቃል ማደሪያ ድንግል ማርያም ናት ለማለት ማለት ነው። እንዲሁም ደግሞ ቀይ ልብስ የምትለብስበት ምክንያት በመከራ እንዳለፈች ብዙ ዋጋ እንደከፈለች የሚገልጽ ነው። አረጋዊ ስምዖን ሰይፍ በነፍስሽ ያልፋል እንዳላት ሁላ ያንን ትንቢት እንደተፈጸመ ለሰማዕታት ሰማዕትነትን ዋጋ መክፈልን መማሪያ መሆኗን የሚገልጽ ነው። እጇ ላይ ምን ይዛ እናያለን? ጨርቅ ይዛ እናያለን። በጥንቱ ዘመን ባለስልጣናት፣ ነገስታት ጨርቅ እጃቸው ላይ ይዙ ነበር። እናም ባለስልጣን ንግስት እንደሆነች በምድር በሰማይ ንግስት እንደሆነች የሚገልጽ ነው። እንዲሁም ደግሞ እንደተነሳች እንዳረገች ለመግለጽ ነው። ያው ተገንዛበት የነበረ ጨርቅን የሚያመለክት ነው። ጣቶቿ ደግሞ ካያቸው ሁለት ጣቶቿን አውጥታ ትሳላለች። እንዲህ የሚሆኑበት ምክንያት ድንግል ማርያም በስጋም በነፍስም ድንግል መሆኗን የሚገልጽልን ነው። ትከሻዋ ላይ አንድ ኮከብ፣ ግንባሯ ላይ አንድ ኮከብ፣ በክርስቶስ ደግሞ የተሸፈነ ትከሻ አለ። እዛም አንድ ኮከብ፣ ሶስት ኮከብ እንዳለ ተደርጎ ታሳቢ ተደርጎ ይሳላል። አብ ወልድ መንፈስ ቅዱስን የሚያመለክት ነው።
ድንግል ማርያም የአብ የወልድ የመንፈስ ቅዱስ ማደሪያ መሆኗን የሚገልጽ ነው። እንዲሁ ነው በትከሻዋ በቀኝ ትከሻዋ ያለ ክርስቶስ የሚያመለክትበትን ኮከብ ደግሞ ምንድን ነው የሚገልጸው? ሰብአ ሰገልን እየመራ ወደ ክርስቶስ ወደ እናቱ ያመጣቸውን ኮከብን የሚገልጽ ነው። እናም ድንግል ማርያም መጽሐፍ ቅዱስ ላይ እንደተጻፈ እነሆ ጌታ ራሱ ምልክትን ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ እንደተጻፈ ሁሉ ድንግል ማርያም ክርስቶስን የምታመለክት የክርስቶስ ምልክት መሆኗን የሚገልጽ ወደ ክርስቶስ የምታደርስ ክርስቶስ የምትሸፍን ሳይሆን መናፍቃን እንደሚሉት ወደ ክርስቶስ የምታደርስ መሆኗን የሚገልጽ ነው። ዙፋን ላይ መቀመጧ ደግሞ ንግሥት መሆኗን የሚገልጽልን ነው ማለት ነው። ከራሷ ላይ ደግሞ አክሊል ይደረጋል። ንግሥት መሆኗን የሚገልጽ ሲሆን ለሰማዕታት ለምእመናን ራሱ ክብራቸው መሆኗን የሚገልጽልን ነው ማለት ነው። ሁል ጊዜ ደግሞ ከላይ ያለው ክብ ራሳቸው ላይ ያለው ክብ ምንድነው የሚገልጸው? ለቅዱሳን ሲሆን በጸጋ ቅዱሳን እንደሆኑ ይገልጻል። ለእግዚአብሔር ሲሆን ደግሞ በባህሪ ቅዱስ እንደሆነ የሚገልጽ ነው። ብርሃንን የሚያመለክት ነው ማለት ነው። ብርሃንን የሚያመለክት ነው። ስለ ድንግል ማርያም እንዲህ ካልን ወደ ክርስቶስ ስንመጣ ጌታችን ኢየሱስ ክርስቶስ አክሊል ተደርጎበት ፈጽሞ አይሳልም። ምክንያቱም ለምንድን ነው ቢባል አክሊልን የሚሰጥ ጌታ ነው እንጂ አክሊልን የሚቀበል ሰማዕት ስላልሆነ። እንዲሁም ደግሞ ዘውድ እንኳን አይደረግለትም። ለምን? ዘውድ ስልጣን ለሚሰጠው ስልጣን ለምትነሳው አካል ስለሚደረግ፣ ክርስቶስ አባታችን ደግሞ ስልጣኑ የራሱ ስለሆነ ከማንም ስላልተቀበለው ዘውድ ተደርጎ አይሳልም። ግን ብዙ ቤት ላይ ያው አክሊል ወይም ደግሞ ዘውድ ተደርጎ የተሳለበት ስዕል ይኖራል አይደል? እናንተ ቤት ስትመርምሩ ሊኖር ይችላል። ግን ያ እኛን አይገልጽም፣ የእኛ ስዕልም አይደለም ማለት ነው። ጣቶቹ ሁለት ጣቶቹ ሲያወጣ ጌታችን ኢየሱስ ክርስቶስ ሁለት ልደት እንዳለው የሚገልጽ ነው። አንደኛ እንዲሁ ደግሞ አንድ ጣቱ ደግሞ ካወጣ ደግሞ አንድ ጌታ መሆኑን የሚገልጽልን ነው። ያው ወንጌል እጁ ላይ መያዙ ክርስቶስ እንዳስተማረን ወንጌል እንደገለጸልን የሚገልጽልን ነው ማለት ነው። እና ድንግል ማርያም ሁል ጊዜ ስትሳል በስተ ቀኛዋ ለድንግል ማርያም በስተቀኛዋ ማለት ነው ቅዱስ ሚካኤል መጋቢ ብሉይ ቅዱስ ሚካኤል ይሳላል። በስተግራዋ ደግሞ መጋቢ ሐዲስ ቅዱስ ገብርኤል ሁል ጊዜ ይሳላል ስዕል አለ። እንግዲህ ቅዱሳን መላእክት እጃቸው ላይ ሰይፍ ሲይዙ ለመቅዘፍት እንደሚላኩ የሚገልጽ ነው። እጃቸው ላይ ደግሞ መስቀል ሲይዙ ሰውን ለማዳን እንደሚላኩ የሚገልጽልን ነው። አበባ ደግሞ እንደየሰው እንደየቅዱሱ ከራሱ ጋር የተያያዘ መልእክት ሊኖረው ይችላል ማለት ነው። ይችላል። ሰማያዊ ልብሷ ላይ ዘርፉ ላይ ምንድነው የሚደረገው? ወርቃማ እንትን ይሳላል፣ ስዕል ይሳላል። ምንድነው? ድንግል ማርያም ይሄ ወርቃማ የሆነ ልብስ ተሸፋፍና ያው ቅዱስ ዳዊት እንዳስተማረን ማለት ነው ተሸፋፍና በልጇ ቀኝ እንደምትቆም እንደምታማልን እንደምትረዳን ክብር እንዳላት በቃ ክብሯን የሚገልጽ ነው ማለት ነው። ይህን የሚያሳየን የእርሷ ክብሯ የሚገልጽልን ነው እና ቅድምም ነግሬያቸዋለሁ። ዙፋን ሲባል ደግሞ ያው ዙፋኑ ስልጣንን የሚገልጽልን ነው ማለት ነው። ይህንን ይመስላል። የቅዱሳን ስዕላትን ማሰራት እንደምትፈልጉ ሰዎች ደግሞ 0900466516 ለድገመው 0900 ማለት ነው 466516 በመደወል ልታሰሩ ትችላላችሁ። አገር ብትሆንም ተሰርቶ ሊላክላችሁ ይችላል። ትውፊትን የጠበቀ ቅዱሳን ስዕላትን ማሰራት ከፈለጋችሁ ማለት ነው። ቅዱሳን ስዕላት ሲሰሩ በጸሎት ነው የሚሰሩት፣ በጾም ነው የሚሰሩት። ቅዱሳን ስዕላት ከተሰሩ በኋላ ካህናት ጸልዮባቸው ቅባትም የተቀደሰ ቅባትም ተቀብተው ለአገልግሎት ይውላሉ ማለት ነው እና ከሚያስተላልፉት መልእክት የተነሳ ቅዱሳን ተብለው ይጠራሉ። የእግዚአብሔር ማደሪያ የቅዱሳን ማደሪያ ስለሆኑ ቅዱሳን ተብለው ይጠራሉ። እናም የከበሩ ናቸው። ለቤታችን ትልቅ በረከትን የምናገኝባቸው ናቸው ማለት ነው። ልዑል እግዚአብሔር ይመስገን። ይህን ትምህርት ላስተማርን በተማርነው ትምህርት 36 ዓመቶ ያማረ ፍሬ እንድናፈራ ዘንድ ያድርገን።
አደራ ብላችሁ ቪዲዮ በተቻለ መጠን ቫይራል እንዲወጣ ዘንድ አድርጉ። ሌሎች ሰዎችም ትምህርት እንዲማሩበት ዘንድ አድርጉ። ሼር አድርጉላቸው። እናም አብራችሁኝ ስለቆያችሁ ደስ ብሎኛል። እግዚአብሔር ይባርካችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ጠቃሚ የሆነ ትምህርትን እንዳያመልጣችሁ። ሳሊ ኤፍሬም ነኝ። እንደ እግዚአብሔር ፈቃድ የቅዱሳን ስዕላትን ስራ የምሰራ ወንድማችሁ